የኢትዮጵያ ሜትሮሎጂ ኢንስቲትዩት የሰጣቸውን ማሳሰቢያዎች ወደ ተመለከተው ዜናችን ደግሞ እንለፍ። በደቡብና ምዕራብ የኢትዮጵያ ክፍሎች በ24 ሰዓት ውስጥ እስከ 122 ሚሊ ሜትር የደረሰ እጅግ ከባድ መጠን ያለው ዝናብ እየተመዘገበ መሆኑን የገለጸው የኢትዮጵያ ሜትሮሎጂ ኢንስቲትዩት ህብረተሰቡ ከቅጽበታዊ ጎርፍና የመሬት መንሸራተት አደጋ ራሱን እንዲጠብቅ አሳስቧል። ኢንስቲትዩቱ አክሎም በተለይ በምዕራብ አጋማሽ የሀገሪቱ አካባቢዎች ካለፈው የሰኔ ወር ጀምሮ እየተስተዋለ ያለው እጅግ ከባድ መጠን ያለው የዝናብ መጠንና ስርጭት በመጪዎቹ ቀናት እንደሚቀጥልም ጠቅሷል። በአንጻሩ በሰሜንና ሰሜን ምስራቅ የሀገሪቱ አካባቢዎች የተመዘገበው የዝናብ ስርጭት ከመደበኛ በታች መሆኑንና የክረምቱ ዝናብ ቀደም ብሎ ሊወጣ እንደሚችል በመግለጽ በአካባቢው የሚኖሩ አርሶ አደሮች በቶሎ የሚደርሱ ሰብሎችን መርጠው እንዲዘሩም መክሯል። ፍስሐ ደሳለኝ አዘጋጅቶታል። ብሩክ አስቀናው እንደሚከተለው ያቀርበዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የዘንድሮ የክረምት ወቅት በሰሜንና ሰሜን ምስራቅ የሀገሪቱ አካባቢዎች በተለይም በምስራቅ ትግራይ ዞኖች በሰሜንና ደቡብ ወሎ ዞኖች እንዲሁም በአፋር ክልል የዝናቡ ስርጭት ከመደበኛ በታች መሆኑን ገልጿል። በእነዚህ አካባቢዎች የክረምቱ ዝናብ ቀደም ብሎ ሊወጣ እንደሚችል የገለጸው የኢትዮጵያ ሜትሮሎጂ ኢንስቲትዩት በአካባቢዎቹ ላይ የደረቅ ጊዜያት ሊበረክቱ እንደሚችሉ በመጠቆም አርሶ አደሮች በቶሎ የሚደርሱ ሰብሎችን መርጠው እንዲዘሩ መክሯል። በአንጻሩ ደግሞ የምዕራብ አጋማሽ የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እያገኙ መሆኑን የገለጸው ኢንስቲትዩቱ በተለይም በጋምቤላ እንዲሁም በሌሎች ቦታዎች ተደጋጋሚነት ያለው እጅግ ከባድ መጠን ያለው ዝናብ እየተስተዋለ ይገኛል ብሏል። ካለፈው የሰኔ ወር ጀምሮ እስካሁን ድረስ በእነዚህ አካባቢዎች ላይ እጅግ ከባድ መጠን ያለው የዝናብ ስርጭት እየተመዘገበ መሆኑን የኢንስቲትዩቱ ምክትል ዋና ዳይሬክተር አሳምነው ተሾመ ከዝግጅት ክፍላችን ጋር በነበራቸው ቆይታ ተናግረዋል። በተለይ በደቡብ ምዕራብ ኢትዮጵያ ክልል አንዳንድ አካባቢዎች በ24 ሰዓት ውስጥ ተደጋጋሚነት ያለው እስከ 122 ሚሊ ሜትር የደረሰ የዝናብ መጠን ተመዝግቧል ነው ያሉት። እስካሁን ድረስ እንግዲህ 65 እና ከዛም በላይ በሚደርሱ የሀገራችን አካባቢዎች በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 122 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በተለይም በደቡብ ምዕራብ ኢትዮጵያ ክልል በማሻና አካባቢው ተደጋጋሚነት ያለው እስከ 122 ሚሊ ሜትር በ24 ሰዓት ውስጥ የተመዘገበበት ሁኔታ አለ ማለት ነው። እንደዚሁም በጋምቤላ፣ በፉኝዶ፣ በአቦቦ፣ በጅማ፣ በሊሙጎነት፣ በበደሌ በአጠቃላይም በምዕራብ አጋማሽ ሀገራችን አካባቢዎች ተደጋጋሚነት ያለው ከባድ መጠን ያለው ዝናብ እየተከሰተና እየተስተዋለ ይገኛል ማለት ነው። ከዚህ ጋር ተያይዞ እንግዲህ የሚኖረው ተደጋጋሚነት በቀጣይም በእነዚሁ ስፍራዎች የክረምቱ የዝናብ ስርጭት ተጠናክሮ እንደሚቀጥል የገለጹት ምክትል ዋና ዳይሬክተሩ ህብረተሰቡ ከቅጽበታዊ የጎርፍና የመሬት መንሸራተት አደጋ ራሱን እንዲከላከል ጥሪ አቅርበዋል። በቀጣዮቹ 10 ቀናትም በእነዚህ አካባቢዎች ላይ እጅግ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይስተዋላል ማለት ነው። ይህም እንግዲህ የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል። የተለያዩ የአረንጓዴ አሻራ መርሃ ግብር ስራዎችን፣ የአካባቢ ጥበቃ ስራዎችን ለማከናወን የሚኖረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በአንጻሩ ደግሞ ከባድ መጠን ያለው ዝናብ በሚደጋገምበት ወቅት የአፈሩ ውሃ የመሸከም አቅሙ ከእለት ወደ እለት እየቀነሰ የመምጣት አዝማሚያዎች ሊኖሩት ይችላል ማለት ነው። ከዚህ ጋር ተያይዞ በተለይም በባሮ አኮቦ ወደ ቅጽበታዊ ጎርፍ የመቀየር እድል ሊኖር ይችላል ማለት ነው። በመሆኑ ማህበረሰቡ በባሮ አኮቦ በተለይ በጋምቤላ ክልል አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደዚሁም በደቡብ ምዕራብ ኢትዮጵያ የሀገራችን አካባቢዎች የሚኖር ተደጋጋሚነት ያለው ከባድ መጠን ያለው ዝናብ በቀላሉ ወደ መሬት መንሸራተት የመቀየር አዝማሚያ ሊኖረው ስለሚችል የመሬት መንሸራተት ተጋላጭ በሆኑ የሀገራችን አካባቢዎች ላይ እንደዚሁ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። ምክትል ዋና ዳይሬክተሩ ጨምሮም የአባይ ተፋሰስን ጨምሮ በሌሎች ተፋሰሶች አጠገብ የሚኖሩ የህብረተሰብ ክፍሎች ተፋሰሶች በድንገት ሊሞሉና ቅጽበታዊ የጎርፍ አደጋ ሊያስከትሉ ስለሚችሉ ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። በተለይም እንግዲህ በዋናነት የአባይ ተፋሰስን ይዞ የባህር ዳር ዙሪያ ከጣኒያ ጋር ይዞ እንግዲህ ከዚህ ቀደም ሲመጡ የነበሩ የዝናብ መረጃዎች የሚያመላክቱት ተደጋጋሚነት ያለው ከባድ መጠን ያለው ዝናብ በእነዚህ አካባቢዎች ላይም ሲስተዋል ስለነበረ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለይም ከአባይ ተፋሰስ የባሮ አኮቦ ተፋሰሶች ላይ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። ማህበረሰቡ በዕለት ተዕለት እንቅስቃሴው ከነጎድጓዳማ ዝናብም ይሁን መብረቅ እንዲሁም ሌሎችም አስጊ የአየር ሁኔታ ክስተቶችን ከግምት ማስገባት እንዳለበትም ምክትል ዋና ዳይሬክተሩ አሳምነው ተሾመ አስገንዝበዋል። በአጠቃላይም ከነጎድጓድ ይሁን ከመብረቅ ከሌሎችም አስጊ የአየር ሁኔታ ክስተቶች ማህበረሰቡ በየዕለቱ በክረምቱ ወቅት በየአካባቢያችን ምን አይነት የአየር ሁኔታ ነው ያለው የሚለው ነገር ከግንዛቤ ውስጥ በማስገባት የዕለት ተዕለት የኑሯችን ላይ አሉታዊ ተጽዕኖ እንዳያሳድር የሚሰጡ ትንበያዎችን የሚሰጡ ቅድመ ማስጠንቀቂያዎችን ከግንዛቤ ውስጥ ማስገባት ያስፈልጋል ማለት ነው። ኢንስቲትዩቱ ይህንን ማሳሰቢያ እየሰጠ ባለበት በዚህ ወቅት ይኸው እጅግ ከባድ መጠን ያለው የዝናብ ስርጭት በደቡባዊ የሀገሪቱ ክፍሎች እየተስተዋለ መሆኑ የተገለጸ ሲሆን በትላንትናው ዕለት በሐዋሳ ከተማ
በረዶና ኃይለኛ ንፋስ ቀላቅሎ በጣለው ከባድ ዝናብ ምክንያት በሰው ሕይወትና በንብረት ላይ ጉዳት ደርሷል። በአንዳንድ የከተማው አካባቢዎች ንፋሱ ዛፎችንና የኤሌክትሪክ ምሰሶችን በመጣሉ በሰዎች ላይ የሞት እንዲሁም የአካል ጉዳት አድርሷል። በቀጣዮቹ ቀናትም ሐዋሳን ጨምሮ በዙሪያዋ በሚገኙ አካባቢዎች ኃይለኛ ንፋስ የታጀበ ዝናብና የጎርፍ አደጋ ሊከሰት እንደሚችል የተጠቆመ ሲሆን ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግም አሳስበዋል። በአንጻሩ ይህ ቀጣይነት ያለው የዝናብ መጠንና ስርጭት የመኸር የግብርና ስራ ለማከናወን እንዲሁም ግድቦች በቂ ውሃ እንዲያከማቹ ከፍተኛ ጠቀሜታ ይኖረዋል ነው የተባለው።